ነው አምላክ ነው ፈራጅነት ነው ድሮስ ምን ኑሯል ትናንትራም ፈራጅ ነው አሁን ፈራጅ ነው ለዘላለም ፈራጅ ነው ያስደነቀው ሰው ሆኖ የማለደው ሰው ሆኖ የተቀበለው መከራ ነው እንዲያውም እኮ አባቶቻችን ዓለምን ከፈጠረበት ጥበቡ ያዳነበት ጥበቡ ይበልጣል ነው ያሉት ያስገርማል ያስደንቃል ነው ያሉትና ያን ነው የራሴን ነው እኔ ስላልገባኝ ነው ግን ከታች ምን ይላል ስለኛ የሚፈርደው ይልና ድሮ አልነበረም ድሮ እንግዲህ ይሄው በግዙ መታየው ነው ወይ ተዋቀስ በእንቲያንን የሚል አሁን ይሄ እንግዲህ አዲስ የመጣ ነው ለኔ ስለዚህ ደሞ የብቻ አይደለም እታች ግሪክኛው ግን የሚማልደው ነው የሚል ይላል እንግዲህ በየትኛው ቋንቋ የተተረጎመ መጽሐፍ ቅዱስ አከራካሪ ነገር ከተነሳ አስታራቂው ግሪክኛው አይደለም አዲስ ኪዳን የተጻፈው መጀመሪያ በግሪክኛ ስለሆነ አስታራቂው ግሪክኛው በአብቀኝ ያለው ስለኛ የሚማልደው ካለ የሚማልደው ማለት ምን ማለት ነው የሚለውን ማብራራት ነው እንጂ እንዳለቃ መተርጎም ነው እንጂ ቃሉን ቀይረ ፈራጅ ምንድነው ነው የኔ ጥያቄ በራሴ በገባኝ ይሄ መጽሐፍ ቅዱስ የማን ነው ይሄን ያልኩት እንግዲህ እኔ ድሮ አሜሪካ ያለው እና መጽሐፍ ቅዱስ የታተመው በእኛ ቤተክርስቲያን ነው ሳይው ግን ያልገባኝ ነገር አልገባኝ ማለት መብቴ ነው ለምን ይሄ ነገር ለምን ተቀየረ ማለት መብቴ ነው ጦሩ ከዚህ ከስካውን ካየነው አንፃር ማለት ነው ምንድነው ቃሉን ተቀበለህ የሚማልደው ሚለው ተቀበለህ እንደሌሎቹ አሁን ከርገት በኋላ ዛሬም ይማልዳል ማለት ነው ያን ቦታ ሰተህ ያለበስ ምክንያት ይሄ ነው ብለ ማስረዳት እንዳባቶቻችን ማስረዳት ነው እንጂ ቃል ቀይሮ መሸሹ ምንት ያደርሳል እኔ አንድስ በዚህ እኮ በዚህ ምልጃ የምትለዋን ነገር በዚህ ትርጉም በዚህ ቢሸሽ እኮ ስንት ቅዳሴው ሃይማኖት አበው ምንም ማይለው ነገር አለ ይሄ ቢቀየር እኮ ዕብራው ያለ ሌላው ላይ ያለ ቅዳሴው ላይ ያለ ሃይማኖት አበው ላይ ስንቱን ቀይረት ዘልቀዋል እሱ አይደለም ዋናው በአብቀኝ ያለው ስለኛ የሚማልደው ማለት ምን ማለት እንደሆነ እንዳለቃ እንዳባቶቻችን ማስቀመጥ ቃሉን ተቀበለህ ነገር ግን የሱ ምልጃ ምንድነው ከቅዱሳን ምልጃ ጋር የሱ ምልጃ የሚለየው ምንድነው ለዛ እኮ ነው ግሪከኛውን ያስቀመጡት እኮ አልሸሹም እኮ ግን በዘው ቃሉን ይፈርዳላሉ እንጂ ግሪከኛውን አስታራቂ አርገው እዛ ላይ ግን የሚማልድ ነው የሚለው ግን ብለው አስቀምጠዋል እዛ ጋር አከራካሪውና አስቸጋሪው ነገር ከርገት በኋላ ወደ ቀደመ ክብሩ ከተመለሰ በኋላ በአብቀኝ ከተቀመጠ በኋላ ዛሬም እየወደቀ እየተነሳ ያለቀሰ የሚለው ማንም አይቀበልም ይሄ